ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። መንግስት ሁሉንም የሃይማኖት ተቋማት እንደየሴቶቻቸው አስተምሯቸው በፍትሐዊነት እንደሚያገለግል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። እንደ ሌሎች ሃይማኖቶች ሁሉ የኢትዮጵያ ወንጌላውያን ካቶሊክና ሰባተኛ ቀን አድቬንቲስት ቤተክርስቲያን በሀገር ግንባታ ሚናቸውን አበርክተዋል። የምታጓጓ ሀገር ማለት እንደሷ በብዝሃነት ተከባብሮ በአንድነት ተፈቃቅዶ የሚኖር ድንቅ ሕዝብ ያላት ብለው የሚቀኑባት ሀገር፣ የብዝሃ ሃይማኖት የበርካታ ባህልና የብዙ ትውፊቶች ባለቤት ሆና በሁሉም የተባበረች እየተሰራች እየተጠበቀች የዘለቀች ህብረ ብሔራዊት ሀገር ኢትዮጵያ አሁን የምትገኝበትን ቅርጽና መልክ እንድትይዝ በብዝሃ ሃይማኖት እሳቤ ልክ ሌሎች ሃይማኖቶች እንዲያደረጉት ሁሉ ወንጌላውያን ካቶሊክና የሰባተኛ ቀን አድቬንቲስት ቤተ ክርስቲያናትም ያበረከቱት ሚና በመደመር መንግስት እውቅና የተሰጠው ነው። የመደመር መንግስት ወንጌላውያንን የእምነት ተቋማትን የሚመለከተው ኢትዮጵያ ስትገነባ፣ ኢትዮጵያ ዛሬ የያዘችውን ቅርስ ስትይዝ የያዘችውን ቅርስ ብቻ ሳይሆን በልማቷም በሰላሟም በሀገረ መንግስቷም ግንባታ ውስጥ የወንጌል አማኞችም ማገርም ዋልታም ሆነው አብረው ሰርተዋል የሚል ግልጽ አቋም አለው መንግስት። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከሌሎች ሃይማኖት ተቋማት ጋር እንዲያደረጉት ሁሉ ዛሬ በሶስተኛ ቀን ውሎ ከኢትዮጵያ ወንጌላውያን ከካቶሊክና ከሰባተኛ ቀን አድቬንቲስት ቤተ ክርስቲያናት መሪዎች ጋር ውይይት አካሂደዋል። የሚያምር ከተማ ሆኖልናል፣ ምቹ ከተማ ሆኖልናል። በዚሁ አጋጣሚ ሌብነትንም እየተበቀላችሁ እንዳለ ማሳያ ሆኖ የሚወሰድ ይሆናል። ምክንያቱም ሌብነት ቢኖር ኖሮ ከተማ እንደዚህ ሊያምር የሚችል ከተማ ሊገነባ የሚችልበት ተቋማት ሊገነቡ የሚችሉበት እድል አይኖርም ነበረ። ስለዚህ በዚህም አቅጣጫ የምትመሰገኑ አመራሮች ስላላችሁን እናመሰግናችኋለን። የራሳችን የቤተ እምነቶች ይዞታ በስማችን እንዲኖረን የምታደርጉት ተጋድሎ በእኛ ፊት የሚናቅ አይደለም፣ ትልቅ ስፍራ የምንሰጠው ነው። በጣም እናመሰግናለን። በዛም ረገድ በአዲስ አበባም አሁን የሚሰራው ነገር አንድ ስራ ከተጀመረ እስኪያልቅ ድረስ መከታተል ማለት ይሄ ትልቅ ባህል ነው። ስለዚህ የኮንቲኒዩቲ ባህል መኖሩ ትልቅ ነገር ነው። አንድነት ላይ የቤተ እምነቶች አንድነት፣ የተቋማት አንድነት ላይ አሁን በእውነት የለውጡ መንግስት በጣም ትልቅ አክብሮት አለኝ። ግን ከዚህ በበለጠ መስራት ይችላል ብዬ አምናለሁ። የፕሮቴስታንቱ ወይ ደግሞ የወንጌል አማኞች ህብረት ልክ ካውንስሉ ተቋቁሞ አሁን ወደ አንድነት መጥቶ አሁን ብዙ ለውጦች አሉ። ከዚህ የበለጠ መስራት አይቻልም ወይ? የሃይማኖት ተቋማት የአምልኮ ቦታና ከይዞታ ማረጋገጫ ጋር በተያያዘ ለሚያነሷቸው ጥያቄዎች በአንድ ጊዜ የሚፈቱ ባለመሆናቸው ከተማ አስተዳደሩ በሂደት ምላሽ እንደሚሰጥም ተረጋግጧል። መንግስት ሁሉንም የሃይማኖት ተቋማት እንደየሴቶቻቸውና አስተምህሯቸው በፍትሐዊነት ያገለግላል ሲሉ ከንቲባ አዳነች አቤቤ ተናግረዋል። እኩል እናገለግላለን፣ በእኩልነት አይን እንመለከታለን ስንል ተቋምንም እንደ ተቋምን የሚወክሉ ግለሰቦችንም እኩል እናገለግላለን። በተለይ ተቋምን ስናነሳ ሃይማኖታዊ ተቋምን የወንጌላውያን አማኞችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን፣ ካቶሊክን፣ ሙስሊምን ሁሉንም እኩል የምናገለግልበት የአሰራር ስርዓት ነው ያለን። የሃይማኖት ተቋማቱ የሀገር ሁለንተናዊ ግንባታ ሚናቸውን በትናንት ታሪክ ብቻ አላቆሙም። ይልቁንም አሁን መዲናዋ አዲስ አበባ በምትሰራበት ሀገር በምትመራበት የአዲስ ምዕራፍ ጉዞም ተቋማቱ አሻራና ሚናቸውን እያኖሩ ቀጥለዋል። በዚሁ አካሄድ ለመልካም አስተዳደር መጎልበትና ህገወጥነትን በመከላከል ረገድ ለኢትዮጵያ ብልጽግና እንዲሁም ለብሔራዊ ጥቅም ይበልጥ በጋራ መቆም እንደሚገባም ከንቲባዋ ጠቅሰዋል። ለሚቀጥለው ስራ ጊዜያችን በሰላም በልማት በሀገረ መንግስት ግንባታ ህገወጥነትና አላግባብ የሚከዱ አካሄዶችን በመታገል አካባቢያችንን በማልማት በማጽዳት በመንከባከብ በመጠበቅ ለስራ ዜጎችን በማትጋት አብረን እንሰራለን። የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ የተካሄደው ውይይት በስራ ሂደት ያጋጠሙ አንዳንድ ክፍተቶችንና እንግልቶችን በቀጣይ በትብብር ለማረም የሚያስችል ምቹ መደላደል የፈጠረ መድረክም ሆኗል።
የሰላም ሚኒስቴር በጋሞ ዞን በተከሰተ የመሬት መንሸራተት አደጋ ለተጎዱ ወገኖች መልሶ ማቋቋሚያ የሚውሉ የ3 ሚሊዮን ብር ድጋፍ አደረጉም። የሰላም ሚኒስትሩ መሐመድ እንድሪስ እንደገለጹት ለመልሶ ማቋቋም የሚደረገው ጥረት ተጠናክሮ ይቀጥላል ብለዋል። ማህበረሰቡ የከፋውን ጉዳት ለመቀልበስ እና ለማድረግ ተጎጂዎችን ለማገዝ የተደረገው ርብርብ በጣም የሚደነቅ ነው። እንደሚታወቀው ከክቡር ጠቅላይ ሚኒስትራችን ጀምሮ የሀገራችን ሁሉም ከፍተኛ የመንግስት ኃላፊዎች የትኛውም የህብረተሰባችን ክፍል ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ጉዳይ በጣም አሳዝኖናል። ስለዚህ ነው እዚህ ቦታ በመገኘት ሀዘናችን የተሰማን ስሜት በመግለጽ ለዚህ ለመቋቋሚያ የሚሆን 3 ሚሊዮን ብር ድጋፍ አድርገናል። በቀጣይ በእኛ የሚፈለገው ማንኛውም ድጋፍ ለማድረግ ዝግጁ ነን። የሰላም ሚኒስቴር በተለይ ከጋሞ ዞን ጋር ከጋሞ ዞን ህዝቦች ጋር ከጋሞ አባቶች ጋር በርካታ ስራዎችን እየሰራ ተሞክሮዎችን ወደ ሌሎች ሼር እያደረገ ያለ ሚኒስቴር መስሪያ ቤት ነው። በሰላሙ ጊዜ ብቻም ሳይሆን አሁን በደረሰብን በጨለማ ወቅት ከኛ ጋር አብሮነቱን ስለገለጸ የጋሞ ዞን አስተዳደር ከፍ ያለ ምስጋና ለሚኒስቴር መስሪያ ቤቱ ያቀርባል። አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፖለቲካ ፓርቲዎች ሀሳባቸውን እንዲያቀርቡ የክርክር መድረክ አዘጋጅቶ ነፃና ገለልተኛ በሆነ መንገድ እያካሄደ ነው። ኢቢሲ እያካሄደ የሚገኘው የፓርቲዎች የሀሳብ ክርክር መድረክ በሕገ ደንብ የሚመራ ሲሆን ተከራካሪዎቹም ከክርክራቸው አስቀድመው ውይይት ያካሂዳሉ ተብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፖለቲካ ፓርቲዎችን ወደ ሀሳብ ሙግት ከመግባታቸው አስቀድሞ በዚህ መልኩ ውይይቶችን ያካሂዳል። ኢቢሲ በመድረኩ የሚቀርቡ ፓርቲዎች የፖሊሲ አማራጮቻቸውን እንዲያቀርቡ ከማድረግ ባለፈ ህገ ደንብ አውጥቶ ክርክሩ በምን መልክ መካሄድ አለበት የሚለውን ለተሳታፊ ፓርቲዎች አስቀድሞ በውይይት በማሳወቅ እያካሄደ ይገኛል። የፖለቲካ ፓርቲዎች በክርክር ሂደታቸው ህገ መንግስቱን ባከበረ መልኩ እንዲያካሂዱ፣ ምንም አይነት አኮሳሽ ሀሳቦች እንዳያነሱ ማድረግን ጨምሮ በህገ ደንቡ ላይ ተቀምጧል። የሀገሪቱን ህገ መንግስት ከህገ መንግስቱ የተቀዱ ሌሎች ህጎችን እንዲያከብሩ ይደረጋል ማለት ነው። ከዛ ባሻገር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤዲቶሪያል ፖሊሲ አለው። ኤዲቶሪያል ፖሊሲዎች ውስጥ የተከለከሉ ነገሮች አሉ። የኤዲቶሪያል ፖሊሲውን የሚጻረሩ ማንኛውንም ሀሳቦች በክርክሩ ውስጥ እንዳያንጸባርቁ እንወያያለን፣ እንነጋገራለን፣ ተስማምተን ወደ ክርክሩ የምንገባ። ኢቢሲ በተለያዩ ቋንቋዎች እያካሄደ በሚገኘው የፖለቲካ ፓርቲዎች የሀሳብ የክርክር መድረክ ላይ በመርህ ደረጃ የተቀመጡ የሚጣሱና የሚከለከሉ ሀሳቦች ሲነሱ ከይዘት ውጪ የሚደረጉ ይሆናሉ። እውቅና ያላቸው ብሔሮች፣ ብሔረሰቦች፣ ህዝቦች እና ማንነቶች ጭምር በክርክር ውስጥ በተለያየ መልኩ የሚጠቀሱ ከሆኑ የክርክሩ አካል እንዲሆኑ ወይም አይፈቀዱም። በዚህ መሰረት ይህንን የምንጠብቀው አንዱ ይሆናል። ሁለተኛው በተከራካሪ ወገኖች መካከል ራሱ በሁለት ወገኖች መካከል ማንነትን፣ ዘርን የመሳሰሉት ነገር ተነስቶ ልዩነት ሊያሳዩ የሚችሉ ነገሮችን ካሉ የክርክሩ አካል አይሆኑም። ከአከራካሪ አንጻር መርህ ብለን ያስቀመጥናቸው ነገሮች አሉ። በምንም አይነት ወገንተኝነት ማሳየት አይቻልም ይላል። ይሄ ወገንተኝነት አሳይቶ ቢገኝ አየር ላይ እንዲውል አይፈቀድም። በተመሳሳይ ፖለቲካ ፓርቲዎችም ይዘው የመጡት ነገር ካስቀመጥናቸው መርሆች ጋር የሚጋጩ ነገር በተገኙ ጊዜ የተጣሰ ነገር ካለ ያው ከወዘት ውጭ ይደረጋል። የፖለቲካ ፓርቲዎች ሀሳባቸውን በነጻነትና በምቾት እንዲገልጹ ከቦታ መረጣ ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተከራካሪዎች እኩል የሰዓት ምጠና በመስጠትና ምንም ተጽዕኖ ባለመፍጠር በገለልተኝነት እየሰራ ይገኛል። ለፖለቲካ ፓርቲዎች ፍትሐዊ የሆነ ሰዓት መመደብ ማለት ነው። ለሁሉም ፖለቲካ ፓርቲዎች የጋዜጠኛ ምርጫንም በተመለከተ የሚያከራክሩ ጋዜጠኞችንም እንዴት መምረጥ እንዳለብን በደንብ አድርገን ለነሱ የመረጥንበትን መንገድ እናሳውቃቸዋለን። የሚተላለፍበትን መንገድ እናሳውቃቸዋለን። የትኛውን ፓርቲ በተለየ ሁኔታ ጥያቄዎች ያልተመለሱ ጥያቄዎች ካሉ እንዲነሱ የማድረግ ነገር ካልሆነ በስተቀር በተለየ ሁኔታ ለይቶ ጫና የማሳደር ነገር የለም። ሰፊ ሰዓት እንደመስጠታችን ምቾት ለተመልካቹ ጭምር እንዲኖረው ለማድረግ ለተከራካሪዎችም ለሚመለከተው አካል ለሚመለከተው ሰው ለኦዲየንሱ ማለት ነው ምቾት ኖሮት የሚያይበት እድል እየፈጠር ነው። እስካሁን በነበረው ሂደት
ታዋቂ ፓርቲ በመሆናቸው አዲስ ፓርቲ በመሆናቸው ብዙ ደጋፊ ያላቸው ብዙ ደጋፊ የሌላቸው በሚል መስፈርት ሳይሆን ሀገር ለመምራት እንችላለን ብለው የተመዘገቡ ፓርቲዎችን በኩል ሰዓት ሰጥቶ እኩል መድረክ አመቻችቶ ነው ሀሳቦቹ እንዲከራከሩ ሀሳቦቹ እንዲፋጩ እያደረገ ያለው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን እየሞገቱ የሚገኙ የፖለቲካ ፓርቲዎች የየራሳቸውን የመወዳደሪያ ሀሳቦችና የሰነቁትን አማራጮች በዝርዝር በማቅረብ ለሀገር የተሻለና ተግባራዊ አማራጭ ይዞ መቅረብ ይጠበቅባቸዋል። በመጨረሻም በኢትዮጵያ ለዘመናት ለዘለቁት ፖለቲካዊ አለመረጋጋት፣ ማህበራዊ መከፋፈሎች ዋነኛ መንስኤ ነጠላ ትርክት የሚፈጥረው ግጭት ነው። ካለችበት ትርክት ጋር ወጥታ ዘላቂ ሰላም ማግኘት የምችለው ሀገራዊ ከሆኑ ነጠላ ትርክቶች በመላቀቅ ሁሉን የሚያቅፍ የጋራ ሀገራዊ ትርክት መገንባት ስትችል ነው ተብሏል። በኢትዮጵያ ለዘመናት የዘለቁ ግጭቶች፣ የፖለቲካ አለመረጋጋቶችና ማህበራዊ መከፋፈሎች ዋነኛ መንስኤ የታሪክ ትርጓሜ ወይም የትርክት ግጭት ነው። ኢትዮጵያ ውስጥ ሁለት ትርክቶች አሁንም አገሪቷን እየፈተኑ ነው ያሉት፣ ህዝቦቿን እየፈተኑ ነው ያሉት። ፖለቲካዋ ከዘመናት ዘመናት እንዳያድግ እያደረጉ ናቸው ያሉት። ስለዚህ በታሪክ ላይ መግባባት የለም። በኢትዮጵያ ደረጃ አንዱ እሱ ነው። ፖለቲካ ሲብራ ሲባል አንዱ ታሪክና ትርክት ነው። በኢትዮጵያ ፖለቲካ ውስጥ ጎልተው የሚታዩ ነጠላ ትርክቶች ታሪክን፣ ማንነትንና የሀገር ግንባታ ሂደትን በአንድ ወገን መነጽር ብቻ የሚተረጉሙ ናቸው። በአንድ ወገን የአንድነት ትርክት ኢትዮጵያን ለሺህ ዓመታት የዘለቀች የማይናወጥ አንድነት ያላትና ወጥ የሆነ ባህልና ታሪክ የገነባች አድርጎ ያቀርባል። የዚህ ትርክት ደጋፊዎች የሀገሪቱን ሰንደቅ ዓላማ፣ ሃይማኖታዊ እሴቶች፣ የቀድሞ ነገስታትን ገጽታ በታላቅ አክብሮት ይስላሉ። ነገር ግን ይህ ትርክት በሂደት ውስጥ የታዩ የብሔር ጭቆናዎችን፣ የቋንቋ መገለሎችንና የተለያዩ ማህበረሰቦች የደረሰባቸውን በደል እውቅና አይሰጥም በሚል ከሌላ ወገን ከፍተኛ ትችት ይቀርብበታል። ይሄ የበኩር ትርክት አስተሳሰቡ በአጠቃላይ አንድ ጠንካራ ሀገር እንዲኖረን በሚል ዓላማ አንድ ቋንቋ፣ አንድ ሃይማኖት፣ አንድ ባህል ለማድረግ የማስገደድ ልዩነትና ብዝሃነትን ቦታ የማይሰጥና የማይቀበል ብቻ ሳይሆን የኢትዮጵያን ተፈጥሯዊ ስሪት ብዝሃነት፣ የቋንቋ ብዝሃነት፣ የሃይማኖት ብዝሃነት፣ የብሔር ማንነት ብዝሃነት፣ የባህል የወግ የእሴት ብዝሃነትን የማይቀበልና የሀገር ስጋት እና ድክመት አድርጎ የሚቆጥር ነው። በተቃራኒው ደግሞ ኢትዮጵያን የብሔር ብሔረሰቦች እስር ቤት አድርጎ የሚስላት ትርክት አለ። ይህ ትርክት ታሪክን የሚተረጉመው በአሸናፊና ተሸናፊ፣ በጨቋኝና ተጨቋኝ መነጽር ብቻ ነው። በዚህ ወገን የሀገር ግንባታ ሂደቱ የጥቂቶች የበላይነት የሰፈነበትና የሌሎች ማንነት የተደመሰሰበት ነው። ምንም እንኳን ይህ ትርክት የተረሱ በደሎች ወደ አደባባይ ቢያወጣም በጋራ የገነባናቸውን አኩሪ ታሪኮች በማሳነስና ህዝቦች መካከል የጥላቻ ግድግዳን ይገነባል። እነዚህ ሁለቱ ትርክቶች ባልተስማሙባቸው ነጥቦች ላይ እኔ ብቻ ነኝ ትክክል በሚል እልህ ውስጥ በመግባታቸው በኢትዮጵያ ውስጥ መግባባት ጠፍቶ የጦርነትና የጥል መነሻ ሆነዋል። አንዱ የሚያከብረው ሌላው የሚረግመው፣ አንዱ የሚወደው ሌላው የሚጠላው የታሪክ ሰው ወይም ክስተት መፈጠሩ የዜጎችን ስነ ልቦናዊ አንድነት በትኗል። እነዚህ ሁለቱም ትርክቶች በኢትዮጵያ ላይ እስከዛሬ ድረስ ዋጋ እያስከፈሉ ይገኛሉ። የንብረት ውድመት፣ የዜጎች መፈናቀል፣ ያን ብቻ ሳይሆን በጦርነት የሰው ህይወት መቀጠፍ እያስከተሉ ይገኛሉ። በሀገራችን ሂር ኤንድ ዜር የምናያቸው እዛም እዚህም የምናያቸው ነገሮች የነዚህ መገለጫዎች ናቸው ማለት ነው። ሀገራዊ መግባባት ለመፍጠር አሁን ካለው የትርክት እስረኝነት መውጣት የግድ ይላል። ሁሉንም እውነታዎች በአንድ ማዕቀፍ ውስጥ ማቀናጀት፣ በወንድማማችነትና በመተሳሰብ ላይ በመመስረት የጋራ ትርክት መገንባት ግድ ይላል። የግለሰብና የቡድን መብትን በሚዛኑ የሚያይ ለሀገራዊ አንድነት ትኩረት የሚሰጥ በዛው ልክ ለብሔር ለብዝሃ ማንነትም ትኩረት የሚሰጥ በሚዛን የሚያይ አካታች የሆነ ለፉክክርና ለትብብር ሚዛን ያለው ሁሉን የሚያስተባብር ለሀገራችን ዘመኑን የዋጀ ለሀገራችን ፈውስ የሆነ ብሔራዊ ትርክት ብሔራዊ ገዢ ትርክት የውል እውነት የያዘ መሆን አለበት ብሎ ብልጽግና ያምናል። ከዚህ አኳያ በስፋት እየሰራ ይገኛል። ኢትዮጵያ የሁላችንም መሆኗን በተግባር ማሳየት፣ ቋንቋዎች፣ ባህሎችና እምነቶች በእኩልነት የሚታዩበት ሀገር መሆኗን
በትርክት ደረጃ ማረጋገጥ ይገባል። እነዚህን ካረጋገጥን በኋላ ትርክቶች ከትላንት ቁርሾ ወጥተው ወደ ነገ ተስፋ መዞር አለባቸው። ድህነትን ማሸነፍ፣ የቴክኖሎጂ ባለቤት መሆንና ፍትሐዊ ስርዓት መገንባት የጋራ ትርክታችን ማጠንጠኛ ሊሆኑ ይገባል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።